ልዩ ልዩ አነጋጋሪ ክስተቶችን በቅደም ተከተል ወደ እናንተ ለማድረስ እንዲህ ተገናኝተናል። ተወዳጇ ዳናይት መክብብ ከባድ የሚባል ክስ ተመሰረተባት። ክሱ ምንድነው? ዳናይትስ ምን አጥፍታ ይሆን? በትናንትናው ዕለት የተከናወነው የፍርድ ቤት ውሎ ምን ይመስል ነበር? በቀጣይስ የሚጠበቀው የፍርድ ውሳኔ እንዴት ሊሆን ይችላል የሚለውን በዚህ መሰናዷችን ላይ እናነሳለን። በትናንትናው ዕለት በሰራውላችሁ ቪዲዮ ላይ የተወዳጇን አትሌት የመሰረት ደፋር ወላጅ እናት ህይወታቸው ማለፉን ነግሬያችሁ ነበር። በዛሬው ዕለት ታዲያ የቀብር ስነ ስርዓታቸው ተከናውኗል። እጅግ አስገራሚ የሚባለው የህይወት ታሪካቸው ግን ዛሬ ተገልጦ ተነቧል። ታዲያ የቀብር ስነ ስርዓቱ ምን ይመስል ነበር? መሲ ያለችበት ሁኔታስ ምን ይመስላል? የእናት አስገራሚ የተባለው ታሪክስ እንዴት ያለ ነው የሚለውንም በተወሰነ መንገድ ልንነግራችሁ ተዘጋጅተናል። ወደ ጣሊያን ሀገር ለመጓዝ ዝግጅታቸውን ያጠናቀቁ ሽር ጉዳቸውን ያበቁ መንትያ ህትማማቾች ላይ የደረሰው የህይወት አጋጣሚ እጅግ የሚያሳዝንና አነጋጋሪ ነው ተብሏል። በእነዚህ ህትማማቾች ላይ ከባድ የህይወት ምስቅልቅል ተፈጥሯል። አብረው ከልጅነት ጀምረው አድገው ዛሬ ግን ሞት ሁለቱን ለይቷቸዋል። አንደኛዋ ከዚህ ዓለም በሞት ተለይታለች። ሁለተኛዋ ደግሞ በከባድ አደጋ ውስጥ እንደወደቀች ተነግሯል። ምንድነው በእነዚህ መንትያ ህትማማቾች ላይ የተፈጠረው ከባድ ነገር? በዚህ መሰናዷችን ላይ እንመለከተዋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። በዛሬው ዝግጅታችን ወቅታዊ ሆኑ አነጋጋሪ የሚባሉ ክስተቶችን አንስተን ወደ እናንተ እናደርሳለን። ጌታቸው በላይ መሰናዶቹን አቀርብላችኋለሁ። ወደ ዝግጅቱ እንሻገር። ከ5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ። በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። ይህንን ቪዲዮ ተመልከቱት። ደግሞ ስለምን ጦጣ ነው የሚያሳየን ብላችሁ እንዳትገረሙ፣ ቁም ነገር ነው። ከታሪኩ ትምህርትን ጨብጥበታለን ብዬ ስላሰብኩ ነው የምነግራችሁ። ይህ የምትመለከቱት ጦጣ ፐንች ተብሎ ይጠራል። ታዲያ እናቱ ከወለደችው በኋላ ድንገት ትጠላዋለች። ልታስጠጋው አልቻለችም። ብቸኛ ሆነ። ጥላው መሰወር ጀመረች። በጫካው ውስጥ እንደፈለገች ስትጫወት፣ ልጇን ግን ማስጠጋት አልፈለገችም። ታዲያ ፐንችም የእናትነት አንጀቷ ሲጨክንበት እናቱ ስትጠላው ቢመለከት ወደ ጓደኞቹ፣ ወደ ዘመዶቹና ወደ ሌሎቹ ጦጣዎች ለመጠጋት ሞከረ። ሁሉም ግን ልክ እንደ እናቱ አይነት መስተንግዶ አስተናገዱት። ከዚያም አልፈው ይቀጠቅጡታል፣ ይነክሱታል፣ ያባሩታል። ብቸኝነቱ የከፋ ሆነበት። ሁሌም ይጮሃል፣ ያለቅሳል። ገና ከመወለዱ እንዲህ አይነት ከባድ ፈተና አጋጠመው። በመጨረሻም እነዚህ ጦጣዎች በሚኖሩበት ፓርክ ውስጥ የሚገኙ ሰራተኞች የፐንቺ አሳዛኝ ታሪክ ልባቸውን ቢሰብረው አንድ ነገር አደረጉም። ጦጣ የምትመስል አሻንጉሊት ከከተማ አመጡና ወደ ውስጥ ይጥሉለታል። እሱም እየሮጠ ሄዶ አቀፋት፣ ወደ ጉያዋ ተጠጋ። እሷም አታባረውም፣ እንደሌሎቹም አትነክሰውም። በቃ በዚህ ፓርክ ውስጥ ብቸኛው መጠለያው ወዳጁ እች ብቻ ሆነች። በተፈጥሮ ውስጥ የምንመለከተው አንድ እውነት ብቸኝነት በጣም ከባድ ነገር ነው። መገፋት፣ መጠላት፣ በሌሎች ፍጥረታት አለመወደድ እጅግ በጣም የሚያም ነገር ነው። ይህ ታሪክ እውነተኛ የጦጣው ታሪክ ቢሆንም ወደ ሰው ልጅ ስንተረጉመው ግን በዚህ ዓለም ላይ ስንት ህፃናት፣ ስንት ልጆች ናቸው ከቤተሰቦቻቸው ከወላጆቻቸው ተነጥለው ተባረው
ለብቻቸው እንዲህ የሚንከራተቱት? በዚያም ሲሄዱ ችው እየተባሉ በዚህም ሲመጡ ደግሞ ወዲያ ሆኑልኝ እየተባሉ እየተገፉ በከባድ ብቸኝነት ውስጥ የሚሰቃዩ ስንት ሰዎች አሉ በዚህ ዓለም ላይ። በመዲናችን በዚህ በአዲስ አበባ እንኳን ብንመለከት ስንት ህፃናት መጠጊያቸው ዞር በሉ እየተባሉ ሲባረሩ እንመለከታለን። ከምንም በላይ ደግሞ በእናት በአባት መገፋት እጅግ ከባዱ የህይወት ፈተና ነው። ታዲያ የዚህን የፐንችን ታሪክ አምጥተን እናንተ ወደዚህኛው ዓለም ተርጉማችሁ እንድትማሩበት ይህንን አሳዛኝ የሰሞንኛ መነጋገሪያ የሆነ ታሪክ ነው የነገርናችሁ። ደግሞ ተከታዮቹ መረጃዎች ይቀጥላሉ። ዕውቋና ተወዳጇ አትሌት መሰረት ደፋር ከሰሞኑ የገጠማት ሐዘን ከባድ እንደሆነ ትናንት ነግረናችሁ ነበር። ታዲያ መሲ ያለችበት ሁኔታ ምን ይመስላል የሚሉ ጥያቄዎች በስፋት እየተጠየቁ ነው። ከዚህ ባለፈ ወላጅ እናቷ ህይወታቸው ያለፈበት ምክንያትስ ምንድነው የሚሉ ጥያቄዎችም አሉ። እነኚህንና እኚህ ተወዳጅ እናት ያሳለፉት አስገራሚ የህይወት ታሪካቸውን በተወሰነ መንገድ እንንገራችሁ። ወይዘሮ አስቴር መንገሻ ለሀገር ኩራት የሆነችውን መሰረት ደፋርን ብቻ ሳይሆን 6 ልጆችና 18 የልጅ ልጆችን አፍርተውና ለቁም ነገር አብቅተው ያለፉ ማህፀነ ለምለም የሚባሉ እናት ነበሩ ይላል ታሪካቸው። ሀገርን የሚያስጠሩ ጀግኖችን ያፈሩት እኚህ እናት ለ54 ዓመታት በፍቅርና በሰላም ትዳራቸውን የመሩ ማህፀነ ለምለሟ እናት ወይዘሮ አስቴር መንገሻ በተወለዱ በ71 ዓመታቸው ነው ከዚህ ዓለም ድካም ያረፉት። ተመልከቱልኝ እንግዲህ ለ54 ዓመታት ያለማቋረጥ በታላቅ ፍቅር በታላቅ ትዕግስትና በተባረከው የትዳር ህይወት በእንዲህ አይነት መንገድ መኖር መታደል አይደለምን? ታሪካቸው ይቀጥላል። የተወለዱት በ1947 ዓ.ም በኦሮሚያ ክልል ኢጀሬ ወረዳ አዲስ ዓለም ተብሎ በሚጠራው አካባቢ ነው። በ1964 ዓ.ም ከአቶ ደፋር ቶላ ጋር ትዳር መስርተው ለ54 ዓመታት ነው በጽኑ ፍቅር የዘለቁት። የ6 ልጆችና የ18 የልጅ ልጆች አያትም ለመሆን በቅተዋል። የዓለምን ሩጫ መድረክ የገዛችውን በኦሎምፒክና በዓለም ሻምፒዮና ወርቅ ለሀገሯ ያስገኘችውን የሩጫዋ ንግስት አትሌት መሰረት ደፋርንም ለኢትዮጵያ ያበረከቱት ታላቅ እናት ነበሩ። ከመሰረት ደፋር ውጪ የሚገኙት ሌሎቹ ልጆቻቸው ደግሞ በሕክምናው ዘርፍ ትምህርታቸውን አጠናቀው በታላቅ ውጤት በቅተው ሀገራቸውን በሚገባ እያገለገሉ የሚገኙ ድንቅ ባለሙያዎችም እንደሆኑ ነው የሚነገረው። መሰረት ደፋር በዓለም ክብረ ወሰኖች በ5000 ሜትር በኦስሎ ቀዳሚ ሆና አጠናቃ ነበር። በካሊፎርኒያና በቤልጅየምም እንዲሁ በዓለም ለመጀመሪያ ጊዜ ከ9 ደቂቃ በታች የሮጠች የኢትዮጵያ ጀግና ሴት ለመሆንም ችላለች። 3000 ሜትር የቤት ውስጥ ሻምፒዮናም በጀርመን አሸንፋለች። እንደ አውሮፓውያን አቆጣጠር በ2004 እንዲሁም በ2012 በለንደን ኦሎምፒክና በአቴንስ ኦሎምፒክም የወርቅ ሜዳሊያ በማምጣት ለሀገሯ ኩራት መሆን ችላለች። በ2007 ደግሞ የዓለም አቀፍ አትሌቲክስ ፌዴሬሽን የዓመቱ ምርጥ ሴት አትሌት ሽልማትም ለማሸነፍ ችላለች። አንዲት እናት ለሀገር የምታበረክተው ከሁሉ የላቀ ስጦታ ሀገሩን የሚወድና ሀገሩንም ስሟንም ከፍ የሚያደርግ ጀግና ትውልድ መፍጠር ነው። ወይዘሮ አስቴርም ይህንን በተግባር አሳይተዋል። ወይዘሮ አስቴር ልጆችን ወልደው ለሀገር ኩራት የሆኑ እነዚህን የመሰሉ ሰዎች ከማበርከት ባለፈ ደግሞ በሰላም አስከባሪነት ውስጥ እንዳገለገሉም ነው ታሪካቸው ጨምሮ የሚገልጸው። ሌላው ግን ከዚህ ታሪካቸው እንደተረዳሁትና እንደተገነዘብኩት ከሆነ የመጨረሻ የሚባለውን የህይወታቸውን ምዕራፍ የደመደሙት ወደ ፈጣሪ ቀረብ ብለው ባሳለፉት ጊዜና በስርዓተ ቁርባን ከፈጣሪ ጋር ተገናኝተው እንደሆነም ነው የተነገረው። ታዲያ ብዙ ሰዎች ጥያቄ የሆነው ወይዘሮ አስቴር ምንድነው ያጋጠማቸው የሚለው ነበር። ከዚህ ቀደም እሳቸው ህመም እንደገጠማቸውና ያ ህመምም ከፍ እያለ እዚህ ደረጃ ላይ ደርሶ በመጨረሻም ከዚህ ዓለም በሞት መለየታቸው ነው የተነገረው። ሌላኛው ጥያቄ አትሌት መሰረት ደፋር እናቷ ህይወታቸው ካለፈ በኋላ በምን አይነት ሁኔታ ውስጥ ነው የምትገኘው የሚለው ነበር። በጣም አስቸጋሪ ነው እንግዲህ የእናት ሞት ከባድ ነው። በተለይ መሲ ከእናቷ ጋር ያላት ቁርኝት በጣም የተለየ ነው። እሳቸውም ለመሲ ያደረጉት ውለታ በጣም ከባድ ስለሆነ አሁን ያለችበት ሁኔታ ከበድ የሚል የሀዘን ስሜት ውስጥ ብትሆንም ነገር ግን በጓደኞቿ በሌሎቹ ቤተሰቦቿ እየተጽናናች ነው ያለችው የሚል መረጃዎችን ያገኘሁት። ለማንኛውም በዛሬው ዕለት የካቲት 15 2018 ዓ.ም በአዲስ አበባ 4 ኪሎ በሚገኘው ቅድስት ሥላሴ ካቴድራል ውስጥ የቀብር ስነ ስርዓታቸው ተፈጽሟል ነው ያገኘነው መረጃው ደግሞ ከጌጡ ተመስገን የተላከልን ነው።
እጅግ የምንወዳችሁ እንዲሁም የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ ብዙዎቻችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም ነው የምናመሰግናችሁ። ታዲያ እነዚህን ታሪኮቻችንን ስትመለከቱ ግን ሰብስክራይብ ሳታደርጉ የምታዩን ሰዎች እንዳላችሁ መረጃው ይነግረናል ለኛና ስለዚህ ሰብስክራይብ አድርጉን። ሌሎቻችሁ ደግሞ ቪዲዮንም ላይክ አድርጉ። እንዲሁም ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልን። መረጃዎቻችን ይቀጥላሉ። ተወዳጇ ዳናይት መክብብ አንድ ክስ ቀርቦባት ፍርድ ቤት ውስጥ ስሟ እየተጠራ እንደቆየ ሰምተናልና የፍርድ ቤቱ ውሎ ምን ይመስላል? ዳናይት የተከሰሰችበት ምክንያትስ ምንድነው? ለመረጃው አጣርታችሁ ንገሩን የሚሉ ጥያቄዎችን ስናስተናግድ ነበር። እኛም ያገኘናቸውን መረጃዎችን እነግራችኋለን። ተወዳጇ ዳናይት መክብብ በአዲስ አበባ ሳሪስ ብሔረ ጽጌ እየተባለ በሚጠራው አካባቢ ነው ተወልዳ ያደገችው። ከልጅነቷ ጀምሮ ደስ በሚያሰኙ ቤተሰቦች ውስጥ እንዳደገች ነው የሚነገርላት። በጣም ፍልቅልቅ ናት፣ ሳቂታ ናት። ደስተኛ የሚባል የህይወት ምዕራፍን ከሚመሩ ታዋቂ ሰዎች መካከልም እንደሆነች ነው በስፋት የሚነገርላትና ወደ ቃና ቴሌቪዥን ከተቀላቀለች ጊዜ ጀምሮ ደግሞ የቴሌቪዥን ፕሮግራም አስተዋዋቂ በመሆን #ታይም የሚባል ፕሮግራም ደግሞ በማቅረብም ጭምር እናውቃታለን። ከዚያ ጊዜ ጀምሮ በብዙ ኢትዮጵያውያን ዘንድ ተወዳጅ ሆና ቀጥላለች። ታዲያ ዳናይት እሷና 4 የስራ ባልደረቦቿ ናቸው ክስ የቀረበባቸው ተብለናል በመረጃ። ዳናይትና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠሩ የዜጎችን ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል ሲል ዘሀበሻ በመረጃ አካፍሎናል። ዘሀበሻ ከአዲስ አበባ የሚሰራጨውን ኢትዮፒካ ሊንክ የራዲዮ ፕሮግራምን በመጥቀስ እንደዘገበው ከሆነ ይህ ክስ በዳናይት ዝና በማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ነው ብሎታል። የፍትሐ ብሔር ክሱ በዋነኝነት ያተኮረው ወደ ውጭ ሀገር እናስወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው ተብሏል። ዘሀበሻ ይቀጥልና እንደ ከሳሾቹ ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናይት መክብብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል በማለት ነው የሚያስቀምጠው። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤቱ አቤቱታቸውን አቅርበዋል ብሎታል መረጃው። ይህ ክስ ከዳናይት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው ተብሏል። ክሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ አስነጋሪ ወይም ደግሞ ወኪል የመረጃውን ትክክለኛነት የማረጋገጥ ግዴታ አለበትም የሚለውን ሕግ ዋቢ በማድረግም ዳናይትም ሆነች ድርጅቱ ላደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸውም ያሳስባል ሲልም ጨምሯል መረጃው። በነገራችን ላይ ከዚህ ቀደምም እንዲህ አይነት ተመሳሳይ ታሪኮች በሌሎች ታዋቂ ሰዎችም ላይ ተሰምቶ ነበር። በቲክቶክ የተለያዩ መረጃዎችን በማድረስ የምናውቀው ተወዳጁ ወጣት ሙሴ ሰለሞን በሰራው ማስታወቂያ ምክንያት ተበደልን ያሉ ሰዎች በዩሃ ሚዲያ በኩል ቀርበው የደረሰባቸውን ከባድ ነገር በማንሳትና በመዘርዘር ከዚያም ወደ ሕግ በመውሰዳቸውም ጭምር ሙሴ ሰለሞን ወደ እስር ተወስዶ እንደሰነባበተ እናስታውሳለን። እሱ ከእስር ወጣ። በእንዲህ አይነት መንገድ ግን በጣም በርካታ ሰዎች በተሰሩ ማስታወቂያዎች ምክንያት እየተታለልን ነው፣ በጣም በርካታ ገንዘቦችንም እየከሰርን ነው የሚሉ አቤቱታዎችን በስፋት የሚያቀርቡ ሰዎችን እየተመለከትን እንገኛለን። የነ ዳናይትን ጉዳይ እየተመለከተ የሚገኘው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ እንደሰጠም ተነግሯል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀም ይገኛል። እንዲህ አይነት ችግሮች በስፋት እየተስፋፉ ነውና ብዙ ሰዎች ጥንቃቄ ሊያደርጉ ይገባል። ምናልባት አርቲስቶቹም ሆኑ ሌሎቹ ታዋቂ ሰዎች እንዲህ አይነት ማስታወቂያዎችን ሲሰሩ ሆን ብለው ለማጭበርበር ወይ ደግሞ ከክፋት ወይ ደግሞ ሰዎች እንዲጎዱ በማሰብ ላይሆን ይችላል። ነገር ግን ማስታወቂያ የሚሰሩላቸውን ድርጅቶች እውነተኛ ማንነት ማጣራት በእነሱ ስም የሚያቀርቡትን ማስታወቂያ ከመስራታቸው በፊት ስለነዛ ድርጅቶች እውነተኛነት ማወቅ ደግሞ
እንደ ግዴታ የሚቀመጥ ነገር ነውና ምናልባት ከጥንቃቄ ጉድለት ወይ ካለማወቅ የሚመነጭ ቢሆንም በህግ ደግሞ ተጠያቂነትን የሚያመጣ ነውና ማስታወቂያ የሚሰሩ ሰዎችም ጥንቃቄ ማድረግ አለባቸው። ከዚህ ባለፈ ደግሞ የሆነ የሚታወቅ ሰው ማስታወቂያውን ስለሰራው ብቻ እውነት ነው ማለት አይደለም። በተለይ ከዚህ ከኢትዮጵያ ወደ ውጭ ሀገር እንልካለን፣ እንወስዳለን፣ ይሄን ያክል ገንዘብ ብትከፍሉ፣ ይሄን ያክል ብታወጡ እዛ የምትፈልጉት ሀገር ላይ እናደርሳቸዋለን የሚሉ ድርጅቶች በጣም ከፍተኛ ጥንቃቄ ሊደረግባቸው የሚገቡ ናቸውና ከዚህ አንጻር ትምህርት እንድጨብጡበት ነው ይሄንን መሰናዶ ያቀርብ ነው። ደግሞ እንቀጥል መሰናዷችንን። በሁለት መንትያ እህትማማቾች ላይ የደረሰ ከባድ የህይወት ምስቅልቅል በጣም አነጋጋሪ ሆኖ ተመልክቻለሁ። ለብዙዎቻችን ደግሞ አስተማሪ ታሪክም ነው ብዬ ስላሰብኩ ልንገራችሁ። ወጣቶቹ በአለታ ጨኮ እንደተወለዱና እንዳደጉ ነው ያገኘሁት መረጃ የሚያመላክተው። ጊዮን ማለዳ በፌስቡክ ገጹ ላይ እንዳሰፈረው ከሆነ ይህንን መረጃ እነዚህ ወጣቶች ከልጅነታቸው ጀምሮ እርስ በርሳቸው በጣም የሚዋደዱ በፍቅርና በሰላም ተከባብረው የኖሩ እንዲሁም ደግሞ ከቤተሰቦቻቸውን በጥሩ እንክብካቤ ላይ የነበሩ ልጆች እንደነበሩ ነው መረጃው የሚጨምረው። እንደምታውቁት የመንትያ እህትማማቾች ግንኙነትና አታችመንት በጣም የተለየ ነው። እርስ በርሳቸው በጣም ይዋደዳሉ። አንዷ የምታደርገውን ሌላኛዋም ታደርጋለች ምናምንና እንዲህ አይነት ቀረቤታቸው በጣም ልዩ ነው። እነሱም በእንደዚህ አይነት መንገድ ነበር ያደጉት ነው የሚለን ይኸው መረጃና ታዲያ ያላችሁ ወደ ጣሊያን ሀገር ለመጓዝ ብዙ ፕሮሰሶችን ብዙ ሂደቶችን እያለፉ ነበር የሰነባበቱት። በመጨረሻ አስደሳቹ ዜና ተሰማና የጣሊያን ሀገር ጉዟቸው እንደተሳካ ይነገራቸዋል። ከዚያም ያንን ጉዞ ለማድረግ ቤተሰቦቻቸውን ተሰነባብተው የአካባቢውን ሰዎች ቻው ብለው ከስፍራው ተነስተው ወደ አዲስ አበባ ጉዟቸውን በማድረግ ላይ ሳሉ ነበር አሳዛኙ ክስተት የተፈጠረው። እንግዲህ ወደ ጣሊያን ሀገር ተጉዘው ቤተሰቦቻቸውን ለመለወጥ ራሳቸውንም ህይወታቸውንም በሚገባ ለማስተዳደር ትልቅ ህልም እንደነበራቸው ነው የተነገረው። እነዚህ ወጣቶች ታዲያ ያ ህልማቸው ባጭር እንዲቀጭ ያደረገ የመኪና አደጋ ያጋጥማቸዋል። ተሳፍረው የሚጓዙበት መኪና ተገለበጠ። ከዚያም ከባዱ ጉዳት ደረሰ። ከመንትዮቹ መካከል ሳምራዊት ጥላሁን የተባለችው ታዲያ ህይወቷ ይቀጠፋል። ሁለተኛዋ እህቷ ከባድ ጉዳት ደርሶባት ወደ ሐኪም ቤት ሄደች። ከዚህ አካሏ ላይ ከደረሰው ጉዳት በላይ ግን ያንን ጊዜ ሁሉ አብራት የቆየችውን ከማህፀን ጀምሮ በአንድነት ያደገችውን እህቷን በእንዲህ አይነት መንገድ በማጣቷ ሌላ ከባድ ቁስል እንደሚሆንባት ነው የተነገረው። ለማንኛውም በእንደዚህ አይነት መንገድ ህይወታቸውን የሚያጡ ህይወታቸው የሚመሰቃቀልባቸው በጣም ብዙ ሰዎች አሉና እንግዲህ ይሄ ችግር ብዙ ነው መነሻው። የመኪና አደጋ ከአሽከርካሪዎች ሊሆን ይችላል፣ ወይም ደግሞ ከመንገዳችን ችግር ሊሆን ይችላል፣ ወይ ደግሞ ሀገራችን ውስጥ የሚገኙ ተሽከርካሪዎች ያላቸው የጥራት መጓደልም ጭምር ሊሆን ይችላል። ከሁሉም በላይ ግን በፍጥነት ማሽከርከር ለአደጋዎች መንስኤ እንደሆነ ብዙ ሰዎች ሲናገሩ እንሰማለን ከዚህ ቀደምና የነዚህ ልጆች ሾፌሩ በፍጥነት ስለነዳ ነው እያልኩኝ ሳይሆን እንደ ጠቅላላ ግን እንዲህ አይነት ችግሮች በስፋት በሀገራችን ስለሚስተዋሉ እንዲያው ምንድነው ማድረግ ያለብን የሚለውን ጥያቄ ለማንሳት ለሚመለከተው አካል ከዚያ ውጭ እኛስ ምንድነው ማድረግ ያለብን ከጥንቃቄ አንጻር ሾፌሮችም እኛም ተጓዦችም ጭምር ቢሆን ምንድነው ማድረግ ያለብን የሚለውን ጥያቄውን አንስተን ለየራሳችን መፍትሄ እንድናበጅ ነው። ለማንኛውም በእነዚህ ወጣቶች ላይ የደረሰው ነገር በጣም የሚያሳዝን ነው። ፈጣሪ እንግዲህ ለእህትየዋ ነፍስ ይማርልን፣ በህይወት ለተረፈችው ደግሞ ከደረሰባት አደጋ አሽሏት ከዛም ባለፈ በደረሰባትን ሀዘንም ጭምር እንዲያጽናናት ፈጣሪ እንመኝላታለን። ከዚህ ባለፈ ወላጆቻቸው ቤተሰቦቻቸውን ደግሞ ፈጣሪ ጽናቱን ይስጥልን ለማለትም እንፈልጋለን። በተለያየ ዓለም ክፍል ሆናችሁ ደግሞ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን የምናከብራችሁና የምንወዳችሁ የጎራ ስቱዲዮ ቤተሰቦች ከኛ ጋር ስለምትሆኑ በጣም እናመሰግናችኋለን። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ታሪኮችን እንዲህ የዳሰሰ የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችንም ወቅታዊ እንዲሁም አነጋጋሪ የሚባሉ ክስተቶችን አንስተን በቅደም ተከተል እንዲህ አቀርበንላችኋል። ጌታቸው በላይ አብሬያችሁ ነበርኩ። በሚቀጥለው ደግሞ በሌሎች መሰናዶዎች እንገናኛለን። ታዲያ ቻናላችንን ሰብስክራይብ ሳታደርጉ የምትመለከቱ እንዳላችሁ ዳታው ያሳየናል። ስለዚህ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው ደግሞ እንገናኛለን። እስከዚያ ቸር ቆዩልን።